ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? የደረሱን ሰበር መረጃዎች አሉ እነሆ ወደ እናንተ አቀርባለሁኝ። ባለሀብትና ታላቅ ራጭ የሆኑ ኃይሌ ገብረስላሴ ከፋኖ ጎን ነኝ ሲል ተሰምቷል። ዘመነ ካሴም እጅግ በጣም የአማራ ህዝቦች ተነቃቁ፣ አሁን ብዙዎቹ ባለሀብቶችም ሆነ ከዚህ በፊት የነበሩ የፖለቲካ ፓርቲዎች ከኛ ጋር አብረው እየቆሙ እኛን እያገዙ በፋይናንስም ሆነ በሐሳብ ደረጃ እያገዙና እያበረተውን ስለሆነ ይህ ደግሞ ድላችንን መንሻችን ወደፊት መራመጃችን የአማራ ህዝብ አንገቱን ቀና ማረጊያው ሰዓቱ መድረሱን የሚያረጋግጡልን ነገሮች ናቸው ብሎ ዘመነ ካሴም ደስታውን ገልጿል። ኃይሌ ገብረስላሴም ሌላው እየተራበ ሌላው እየተጎዳ አማራ ማለት እኔ ነኝ፣ አማራ ማለት ኢትዮጵያ ነው፣ ኢትዮጵያ ማለትም እኔ ነኝ። ስለዚህ እኔ ተንደላቀቄ እየኖርኩኝ እኔ ብር በብር ላይ እያተረፍኩኝ ነገር ግን እዛ ሲሰቃዩ ማየትና ሲጎዱ ማዘን አልፈልግም። ምክንያቱም አሁን ላይ ያለው ብልጽግና ፓርቲ ምን እያደረገ ምን እየሰራ እንደሆነ እጅግ በጣም ግልጽ ስለሆነልኝ ነው። አይደለንም እኛ እስጌሩም ተቆጥቶ በመሬት መንቀጥቀጡን በተለያዩ ነገሮችን በእሳቱም ሀገሪቷን እየፈተናት ይገኛል። ኢትዮጵያ ከዚህ በፊት በልምላሜ እና በፍቅር የምትታወቅ ሀገር ስትሆን አሁን ላይ ግን እሱ ሙሉ በሙሉ እየጠፋ አሁን ላይ ኢትዮጵያ የረሃብተኛና እርስ በእርስ ህዝቧ የሚያልቅባት ወንድሙን የሚገልባት ሀገር እየሆነ ነው። ስለዚህ እኔ ይሄንን እያየው ዝም ማለት አልፈቅድም። በዚህ ሰዓት ማን ከማጋ መቆም እንዳለበት ራሱ መምረጥ ይችላል። አሁን የምናየው ብልጽግናም ሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ እያረጉ ያሉት ሀገሪቱ ላይ ምንም ልክ ያልሆነ ነገር ነው። አስፋልትን ማስዋብና አስፋልትን ማበልጸግ ላይ ብቻ ፎከስ አድርገው እየሰሩ ነው። የሰዎችን ቤት እያፈረሱ እያፈናቀሉ መኖሪያ እየሰጣቸው ነው። ሰው ልጅ በዚህ ምድር ላይ ሰው ሆኖ ለመኖር ሶስት ነገሮች መሰረታዊ ናቸው፣ ምግብ፣ ልብስና መጠለያ። ይህንን ሶስት ነገሮች እንኳን እንደ መንግስት እየሰጣቸው ሳይሆን ካላቸውም ላይ እየነጠቃቸው ነው። ስንቶቹ ናቸው በረሃብ በየመንገዱ ላይ እየተንገላቱ ያሉት? ስንቶቹ ናቸው ቤታቸው ፈርሶ በየቦታው በየጎዳናው ላይ ወድቀው ያሉት? ይሄንን እንደ አንድ ግለሰብ እንደ አንድ አይምሮ እንዳለው ሰው ማየት በጣም ግልጽ ነው። በተለይ ደግሞ አማራ የሆኑ አማራ በመሆናቸው ብቻ በተለያዩ ቦታዎች ሲገደሉ የፈለጉትን ስቲል ስራ ሄደው እስካለመቀጠር በስማቸው በዘራቸው እስካለመቀጠር እየደረሱ በሁሉም ቦታ እየተጨቆኑ እየተገደሉ እየተደፈሩ እየተቀበሩ እያየን ነው። ይህን ደግሞ እንደ አንድ ባለስልጣንም ሆነ እንደ አንድ ባለሀብት ሰው ዝም የማለት አቅም እኔ በበኩሌ የለንም። ዝም ብሎም እየተከተለው ብልጽግናን ያለው ሰው ማሰብ የማይችልና አይምሮ የሌለው ሰው ነው ብዬ ነው እኔ በበኩሌ የማስበው። እኔ ከዚህ በኋላ የመጣው ይምጣ የሆነው ይሁን እኔም ከፋኖ ጎን ነኝ። ካለኝ ሀብቴ ላይ 1 ሚሊዮን ብር ሰጥቻለሁ። ይህ ማለት ኖሮኝ አይደለም ወይም ደግሞ ምጥልበት አጥቻ አይደለም። ለኔ ሌላ ቢዝነስ መጀመሪያዬ ነው። እዛ ጋር ግን የአማራ ህዝብ የኔ የሆኑን ወገን ማዳኛ ነው። ስለዚህ ለዛውም ደስ እያለኝ እሰጣለሁ ብሎ እንግዲህ እንደሰጠ ተነግሯል ማለት ነው። በሶሻል ሚዲያ ላይ ከዛሬ ጀምሮ ያው እየተናፈሰ ያለው በየቲክቶኩ በየምኑ እየተናፈሰ ያሉ እንደዚህ አይነት ወሬዎች ናቸው ማለት ነው። ወሬዎች ብቻ አይደሉም፣ ራሱን ተናግሯል። የተለየ ከዘመነ ካሴ ጋር ያወራቸው ቅጂዎች እንግዲህ በፋኖ አማካኝነት ወጥቷል ማለት ነው። የፋኖ ተስፋ እየለመለመ ያለ ይመስላል። አሁን ላይ ብዙ ባለስልጣኖች ወደ ፋኖ እየሄዱ ገንዘባቸውን እየሰጡ እውቀትም ያላቸው በእውቀታቸው እያገዙ እንደዚሁም ደግሞ ሚስጥር አዋቂ ነን ያሉትም የብልጽግናን ሚስጥር አሳልፈው ለፋኖ በመስጠት አይዞ ከጎንህ ነን እኛ እያለን የአማራ ህዝብማ አይሞትም፣ አማራ ማለት ኢትዮጵያ ነው፣ ኢትዮጵያ ማለት እኛ ነን፣ አማራ ማለትም እኛ ነን እያሉ የተለያዩ እንግዲህ እንደምናውቀው ኃይሌ ገብረስላሴ ዘሩ ይቆጠር ከተባለ ኦሮሞ ነው። ነገር ግን አሁን ላይ ይመለከተኛል፣ እኔም ሰውኛ ነኝ፣ እዚህ ጋር ዘር ሳይሆን ሰው መሆን ራሱ የሚያግባባን አንድ ግለሰብ ነኝ በማለት ኦሮሞም አማራም ለኔ እኩል ነው፣ እንግዲያውስ እየተጎዳ ያለው የአማራ ህዝብ ነው፣ ስለዚህ እኔ ኦሮሞ ነኝ ብዬ አሁንም ከአሉት ሁኔታዎች ከብልጽግና ጋር አልደመርም ብሎ እንግዲህ አሁንም ቆሞ ያለው ከፋኖ ጋር እንደሆነ ተናግሯል። የአብይ እንዳገሸገሸው አይደለም ደሃው ህዝብ ላይ ቀርቶ እኔ ግብር ለመክፈል ከስራዬ በላይ እጥፍ እየመጣብኝ ነው። ግብር እንኳን እንዴት ነው ሰርቶ መለወጥ የማይቻልባት አገር እየሆነች ነው። ሀገሪቷ ከቀን ወደ ቀን ገንዘቧ እየወደቀ ሰዋ እየረከሰ የመጣባት ሀገር ነው። አንድ መንግስት ገንዘቡ እንዳይወድቅ ሰው እንዴት ነው በዚህ ሰዓት ላይ ከሰውና ከእቃ እንኳን እንደምናየው ነው ሰው እየረከሰበት ዘመን ነውና ሰውና እቃ የማይነጻጸርበት ሀገር ነው። ይሄን ደግሞ ዝም ብለን ማየት አንችልም ብሎ የተለያዩ ንቅናቄዎችንም በፌስቡክ ገጹ ላይ እየጻፈ እንደሆነ እኔ ከዚህ በላይ
ከዚህ በኋላ ምፈራው የለም። እዛ ጋር ሰው ያለቀ እኔ እዚህ ጋር በጥጋብ መተኛትና መኖር አልችልም። የአዲስ አበባ ህዝብ ሆይ እባክህ ተነቃቃ። አሁን ሁሉም ጋር የአማራ ክልል እንደምናውቀው በሰሜኑም በደቡቡም ሁሉም ተነቃቅቶ ራሱ ለጦርነት ዝግጅቱን ጨርሶ በቃ ሬዲ ሆኖ ነው የቆመው። ግን አሁንም ዝም ብሎ ያለው አዲስ አበባ ላይ ያለው ሰው ነው። በትንሹም ቢሆን የአዲስ አበባ ህዝብ በቤት በምናምን ይፈናቀል እንጂ ራቡ አላገኘውም፣ ጥሙ አላገኘውም፣ ድብደባው አላገኘውም፣ ጥቃቱ በግልጽ አላገኘውም። እና አሁንም የአዲስ አበባ ህዝብ ደግሞ መነሳሳት አለበት። ዝም ብሎ ቁጭ ብሎ ነው ያለው። በቃ እየጠበቀ ነው፣ ግን እየተገበረ አይደለም። ፋኑ ይገባል ተብሎ እየተጠበቀ ነው፣ ግን እንዴት ነው እጅና እግሩን አጣጥፎ ነው እየጠበቀ ያለው። እዛ ጋር ግን እያለቁ ነው። በየክልል ያሉት አማራ ክልሎች ላይ ያሉት የአማራ ህዝቦች እያለቁ ነው። እባካችሁ አዲስ አበባ ላይ ያላችሁ በቃ ማለት መምረጥ ያለባችሁ በዚህ ሰዓት መምረጥ አለባችሁ። ማን እንደሚጠቅማችሁ መምረጥ አለባችሁ። እኛ አሻንጉሊቶች አይደለንም። በተጠቀለለ ከረሜላና በተጠቀለለ ብስኩት የምንሸወደው እኛ ሰዎች ነን። እኛ ሰብአዊ ፍጥር ነን። ለመኖር ብቻ መመገብ መጠለልና መልበስ ያለብን ሰዎች ነን። ይሄንን ከተነፈግን ከሰውኛ እንወጣለን። አሁን ኃጢያቱ በስቷል። አሁን ልቦናችን መመለስ አለበት። አሁን ሰዓቱ በቃ የልቦና ሰዓት ነው። አሁን ትክክለኛውን ምርጫ መርጦ የማሸነፍ ሰዓት ነው። እንኳን እኛ አይደለም እግዚአብሔር እየተቆጣ ነው። መሬት በያለችበት እየተንቀጠቀጠች ነው። መች ምን እንደምትሆን መች ተደርምሳ ወይ ጉዳት ላይ እንደምትጥለን አናቅም። ብንጎዳ ራሱ የሚደርስልን መንግስት የለም። ምክንያቱም ሌላ ሀገር ላይ መንቀጥቀጥ ከተፈጠረ እዛ አካባቢ ያሉ ሰዎች ይነሱና ሌላ ቦታ ትራንስፈር ተደርገው ያ ቦታ እርግጠኝነቱ ሰላም መሆኑ እስኪረጋጋጥ እዛ ያሉበት ቦታ ይቆያሉ። እኛ ኢትዮጵያ ላይ ግን እንደዛ እየተፈጠረ አይደለም። ዝም እየተባልን ያለ ነው። ይሄ ማለት ማንም የትኛውም የፖለቲካ ፓርቲ ሆነ የትኛውም ጭንቅላት ያለው የመረጥነው የሚገዛን ፓርቲ ለኛ እየተጨነቀ አይደለም ማለት ነው። ስለዚህ ቀድመን ለራሳችንም ሆነ ለልጆቻችን እኛ ይችን ሀገር መስራት አለብን። በቃ በተለያዩ መንገድ ግልጽና ግልጽ የሆነ ነገር ነውና ፋኖም ዘመነ ካሴም እንደዚሁም አባላቱም በተለያዩ በቃ በሶሻል ሚዲያዎች በፌስቡክ በቲክቶክ አባላቶቹ እየተናገሩ ነው። እባካችሁ አዲስ አበባ ላይ ያላችሁ ሰዎች ንቅናቄን ፍጠሩ፣ አግዙን። እኛ ልናድናችሁ ይችን ሀገር አንድ ለማድረግ እየመጣንላችሁ ነው። እናንተም ግን አግዙን፣ እገዛችሁ ያስፈልገናል እያሉ እየተናገሩ ነው። በዚህም በቃ እጅግ በጣም ደስ የሚለው ነገር ደግሞ የተለያዩ ባለ ሀብቶች ሀብታቸውን ሼር እያደረጉላቸው፣ የተለያዩ ባለ እውቀቶች ደግሞ እውቀታቸውን ሼር እያደረጉላቸው፣ እንደዚሁም ደግሞ ከዚህ በፊት የብልጽግና ፓርቲ የነበሩ የተለያዩ ፖለቲካውን የሚያውቁት ውስጡ ምን እያሴረ ምን እያቀደ እንደሆነ የሚያውቁት የተለያዩ አካላት እየከዱት ወደ ፋኖ እየሄዱ ለፋኖ ትልልቅ መረጃን ቀልድ የሚባል መረጃን አይደለም እጅግ በጣም ትልልቅ የሆነ መረጃ ሼር እያደረጉለት ይገኛሉና ፋኖ አሁን ላይ ከዚህ በፊት ከነበረው አቅሙ የበለጠ ጉልበት እያገኘ እንደሆነ ግልጽ እየሆነ ነው። በቃ ጉልበት እያገኙ ነው። ገንዘብ ካገኙ መሳሪያዎችን ያገኛሉ። መሳሪያዎችን ደግሞ ካገኙ በወኔና በእንትን የሚደርስባቸው ማንም የለም። በእውቀትም የተለያዩ እጅግ በጣም አዋቂ ሊቅ የሆኑ ሰዎች ከጎናቸው አሉ። ሃይማኖትም ከነሱ ጋር ናት። ሌላው ቀርቶ ተዋህዶ ሁሉም በቃ ከነሱ ጋር ናቸው። ምክንያቱም ሃይማኖትም ቢሆን ከእውነት ጋር ስለሚቆም ማለት ነው። እና አሁን ላይም በቃ ገና ከዚህም በላይ ዘመነ ካሴ ገና ከዚህም በላይ ከዚህ በፊት የነበራቸው የብልጽግና ፓርቲዎች ወደኛ እንደምትቀላቀሉ እና እንደዚሁም የተለያዩ ባለሀብቶች አሁንም እኛን እንደምትመርጡ ግልጽ ነው። ገና መሽታየ ዛሬ ኃይሌ መጥቷል። ነገ ደግሞ የሚመጣው ትልልቁን ሰው እኛ እናውቀዋለን። ይመጣል ድል ለፋኖ ብሎ እንግዲህ ደስ በሚል ሁኔታ ተናግሯል። ይህ ደግሞ የአማራ ደጋፊዎችንም እንደዚሁም የፋኖ ደጋፊ አባላትንም በተጨማሪም ደግሞ ፋኖ የሆኑትን የፋኖን አባላትን የሚያስደስት ዜና ነው ማለት ነው።